ስልጣን ማስረከብ የሚባል አርቲፊሻል ጨዋታ ውስጥ አልገባም ያሉት ሌተናል ጀነራል ታደሰ ወረደ የሚያስረክቡ ስልጣን እንደሌለ ተናገሩ። በትግራይ ክልል የድሮ ምክር ቤት መልሰናል በሚል እየተደረገ ያለውን የአንድ ወገን እንቅስቃሴ እኔ አላምንበትም ሲሉ የክልሉ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ተናግረዋል። ሌተናል ጀነራል ታደሰ ወረደ ከአንድ የኦንላይን ሚዲያ ጋር ባደረጉት ቃለ መጠይቅ የህወሓት ቡድን ምክር ቤት እመልሳለሁ በሚል የሚያደርገው እንቅስቃሴ ትግራይን ችግር ውስጥ ይከታታል ብለው እንደሚያምኑም ተናግረዋል። ሌተናል ጀነራል ታደሰ ወረደ በንግግራቸው ከግርግር ይልቅ በተለያየ አሰላለፍ አኩርፎ የተቀመጠውን የትግራይ ተወላጅ ሰብስበን ትግራይን ወደ ተሻለ ምዕራፍ ለማሸጋገር እንጠቀምበት ሲሉም ተደምጠዋል። እኔ ወታደር ነኝ፣ ብዙ ጦርነቶችን መርቻለሁኝ፣ ጦርነትና የጦርነት አስከፊነት በደንብ አውቃለሁኝ ያሉት የጊዜያዊ አስተዳደሩ ፕሬዝዳንት ጦርነት ምክንያት አለኝ ብለህ ዘው ብለህ የምትገባበት አይደለም ሲሉም አስከፊነቱን ተናግረዋል። የትግራይ ህዝብ አሁን ባለበት ሁለንተናዊ ሁኔታ ጦርነት የመሸከም ትከሻ የለውም ያሉ ሲሆን እኔም የትግራይ ህዝብ ጦርነት አያስፈልገውም የሚል እጅግ የጸና አቋም አለኝ ሲሉ አሳስበዋል። ሌተናል ጀነራል ታደሰ ወረደ ችግሮቻችን ሁሉ ከጦርነት በመለስ መፈታት አለባቸው የሚል ቁርጠኛ አቋም እንዳላቸውም በቃለ መጠይቃቸው ላይ አንስተዋል። እንዲሁም ትግራይ ላይ እያንዣበበ ካለው አደጋ አንጻር የኔ በፕሬዝዳንትነት መቀጠል አጀንዳ አይደለም ያሉም ሲሆን የኔ ፍላጎት ይህ ህዝብ ከጊዜያዊ አስተዳደርነት ወጥቶ በመረጠው መንግስት ሲተዳደር ማየት ነው በሚልም አብራርተዋል። እኔ የማስረክበው ነገር የለም፣ መረካከብ የሚባል አርቲፊሻል ጨዋታ ውስጥም አልገባም በሚል አጽንኦት የሰጡት ሌተናል ጀነራል ታደሰ ወረደ ይህ አጥፊ አካሄድ ተገቢ አይደለም ሲሉም ገልጸዋል። የህወሓት ቡድን ቃል አቀባይ ነኝ ያሉ አንድ ግለሰብ በትላንትናው ዕለት በሰጡት ቃለ መጠይቅ ከ5 ዓመት በፊት በምርጫ ቦርድ እውቅና ባልተሰጠውና በፌዴራል መንግስቱ ህገወጥ በተባለው ምርጫ ያቋቋሙትን ምክር ቤት ለመመለስ እየሰሩ መሆናቸውንም በይፋ ገልጸዋል። 4 ይመስለኛል ፕሬዚደንት ይመርጣል የክልሉ ምክር ቤት። ይሄ ነው ስኬጁሉ። የህዝብ ተወካዮች ምክር ቤት የኢትዮጵያ ፕሬስ ድርጅት አዲስ የቦርድ አባላት ሹመትን አጸደቀ። የኢፌዴሪ ህዝብ ተወካዮች ምክር ቤት የኢትዮጵያ ፕሬስ ድርጅት አዲስ የቦርድ አባላት ሹመትን በአንድ ድምፅ ተአቅቦ በአብላጫ ድምፅ አጽድቋል። የኢትዮጵያ ፕሬስ ድርጅትን እንደገና ለማቋቋም በ2011 ዓ.ም የወጣው አዋጅ የተቋሙ ቦርድ አባላት በመንግስት አቅራቢነት በህዝብ ተወካዮች ምክር ቤት እንደሚሾሙ ይደነግጋል። በዚህ መሰረት ጠቅላይ ሚኒስትር ዶክተር አብይ አህመድ የ9 ቦርድ አባላትን ዝርዝር የያዘ ደብዳቤ ትላንት ሮብ ሚያዝያ 21 ቀን 2018 ዓ.ም ለፓርላማ ልከው ነበር። የህዝብ ተወካዮች ምክር ቤትም በ18ኛው መደበኛ ስብሰባው የቀረበለትን የኢትዮጵያ ፕሬስ ድርጅት የስራ አመራር ቦርድ ውሳኔ ቁጥር 10/2018 በማድረግ አጽድቋል። የቦርድ አባላቱን ሹመት አስመልክቶ ማብራሪያ የሰጡት በምክር ቤቱ የመንግስት ተጠሪ ሚኒስትር ዴኤታ ዶክተር ምህረቱ ሻንቆ ተሿሚዎቹ በትምህርት ዝግጅት እንዲሁም ባዳበሩት ክህሎት የድርጅቱን ተልዕኮ ማሳካት የሚችሉ መሆናቸውን ገልጸዋል። ብሔራዊ ጥቅምን መረዳት የሚችሉ እንዲሁም ተቋሙን ለስኬት እንደሚያበቁ የታመነባቸው መሆናቸውንም አክለዋል። በዚህም መሰረት የህዝብ ጋዜጦችን፣ መጽሔቶችንና ልዩ ልዩ ጽሁፎችን በኢትዮጵያ ቋንቋዎች የማዘጋጀት የማሳተምና በመላ ሀገሪቱ የማሰራጨት ኃላፊነት የተጣለበትን የፕሬስ ድርጅት የስራ አመራር ቦርድን በሰብሳቢነት እንዲመሩ ወይዘሮ ብሌን ማሞ በዛሬው ዕለት ተሹመዋል። ወይዘሮ ብሌን ሆርን ሪቪው የተሰኘ መገናኛ ብዙሃን ከጥቅምት 2017 ዓ.ም ጀምሮ በስራ አስፈጻሚ ዳይሬክተርነት ሲመሩ የቆዩ ናቸው። እንዲሁም ወይዘሮ አስማረዲ ዮናስ በቀለ፣ ሀፍታይ ገብረ እግዚአብሔር፣ ዶክተር ኢሳያስ ካሳ፣ ፈዲላ ቢያ፣ ተስፋዬ ዘውዴ፣ መሐመድ ካሳ፣ አፈወርቅ በደዊ አባል ሆነው እንዲሾሙ የቀረበውን የውሳኔ ሀሳብ ምክር ቤቱ መርምሮ በአንድ ድምፅ ተአቅቦ በአብላጫ ድምፅ አጽድቋል። ተሿሚዎችን በምክር ቤቱ ቀርበው ቃለ መሐላ ፈጽመዋል። በፕሬስ ድርጅት የስራ አመራር ቦርድ አባልነት ለ3 ተከታታይ ጊዜያት ተሹመው የነበሩት ዲያቆን ዳንኤል ክብረት በአሁኑ ሹመት ሳይካተቱም ቀርተዋል። አሜሪካ በኢራን ጦርነት እስካሁን $25 ቢሊዮን ማውጣቷን አስታወቀች። ከ2 ወር በፊት ኢራን ላይ የተከፈተው ጦርነት እስካሁን አሜሪካን $25 ቢሊዮን እንዳስወጣት የዋሽንግተን መከላከያ መስሪያ ቤት ከፍተኛ ኃላፊ ተናግረዋል። ይህ በእንዲህ እንዳለ ፕሬዝዳንት ዶናልድ ትራምፕ የጀርመኑ መራሄ መንግስት አሜሪካ በኢራን ተደራዳሪዎች ተዋርዳለች በማለት የዋሽንግተንን አካሄድ ከተቹ ከቀናት በኋላ ጀርመን ውስጥ የሰፈሩትን በሺዎች የሚቆጠሩ የአሜሪካ ወታደሮች ቁጥር ለመቀነስ ጥናት እየተደረገ መሆኑን አስታውቀዋል።
to reveal what we are going to do in response to what Americans did last night. አሜሪካ በኢራን ጦርነት እስካሁን 25 ቢሊዮን ዶላር ማውጣቷን አስታወቀች። ከሁለት ወር በፊት የካቲት 21 2018 ዓ.ም እስራኤልና አሜሪካ በኢራን ላይ ጥቃት መሰንዘራቸውን ተከትሎ ኢራን ለተከፈተባት ጦርነት ምላሽ ለመስጠት በሚል የሆርሙዝ ወሽመጥን ዘግታ መቆየቷ ይታወሳል። የዓለም 1/5 የነዳጅና የተፈጥሮ ጋዝ ምርት የሚመላለስበት ወሽመጥ መዘጋቱን ተከትሎም የዓለም ነዳጅ ዋጋ በከፍተኛ ሁኔታ ጨምሯል። አሜሪካና ኢራን የሰላም ንግግር ለማድረግ ተኩስ አቁም ላይ ቢደርሱም ጦርነቱ በይፋ ባለመቋጨቱና አሜሪካ በኢራን ላይ የጣለችውን እገዳ ዳግም ለማራዘም ማቀዷ የዓለም ነዳጅ ዘይት ዋጋ በድጋሚ በከፍተኛ ሁኔታ እንዲጨምር ማድረጉ ተዘግቧል። ይህ በእንዲህ እንዳለ ከሁለት ወር በፊት ኢራን ላይ የተከፈተው ጦርነት እስካሁን አሜሪካን 25 ቢሊዮን ዶላር እንዳስወጣት የዋሽንግተን መከላከያ መስሪያ ቤት ከፍተኛ ኃላፊ ተናግረዋል። አሜሪካ በኢራን ጦርነት ምን ያህል ገንዘብ ወጪ እንዳደረገች በይፋ ሲገለጽ ይህ ለመጀመሪያ ጊዜ ነው ተብሏል። ከመከላከያ መስሪያ ቤቱ የፋይናንስ ዋና ኃላፊ ሀርትስ በሀገሪቱ ተወካዮች ምክር ቤት ባደረጉት ንግግር እስካሁን ለጦርነቱ 25 ቢሊዮን ዶላር ወጪ መደረጉን ተናግረዋል። ሀርትስ እንደገለጹት አብዛኛው ገንዘብ የወጣው ለተተኳሽና መሳሪያዎችን ለመተካት ነው ያሉ ሲሆን የወጪ ሙሉ ዝርዝር ከጊዜ በኋላ እንደሚቀርብም ለህግ አውጪዎቹ ተናግረዋል። በምክር ቤቱ ውሎ ዋነኛ መነጋጋሪ ከሆኑ ነጥቦች አንዱ ገንዘብ ሲሆን ዋይት ሀውስ የአሜሪካ የመከላከያ በጀት በ1.5 ትሪሊዮን ዶላር እንዲጨምር ለኮንግረስ ጥያቄ አቅርበዋል። ከሁለተኛው የዓለም ጦርነት ወዲህ የአሜሪካ ወታደራዊ ወጪ በዚህ ደረጃ ከፍ ሲልም ይህ የመጀመሪያው ነው ተብሏል። የአሜሪካ መከላከያ ሚኒስትር ፔት ሄግሴት የበጀት ጥያቄው ጊዜ የሚጠይቀውን አጣዳፊ ያሳያል ሲሉ ለኮሚቴው ተናግረዋል። የካሊፎርኒያው ዲሞክራቲክ ተወካይ ጆን ጋራሜንድ በበኩላቸው ጦርነቱን በተመለከተ ከመጀመሪያው ዕለት አንስቶ የአሜሪካ ሕዝብን ስትዋሹ ነበር ሲሉ ባለስልጣናቱን ወቅሰዋል። ትራምፕ በሌላ የመካከለኛው ምስራቅ ጦርነት አጣብቂኝ ውስጥ ገብቷል ሲሉም ለሄግሴት ተናግረዋል። የምክር ቤቱ አባሉን አስተያየት ግዴለሽ ሲሉ የጠሩት ሄግሴት በበኩላቸው ትራምፕ አጣብቂኝ ውስጥ ናቸው መባሉንም አስተባብለዋል። ለትራምፕ ያለ ጥላቻ አውርኋል ሲሉም የምክር ቤት አባሉን ተናግረዋል። ይህ በእንዲህ እንዳለ ፕሬዚዳንት ዶናልድ ትራምፕ ጀርመን ውስጥ የሰፈሩትን በሺዎች የሚቆጠሩ የአሜሪካ ወታደሮች ቁጥር ለመቀነስ ጥናት እየተደረገ መሆኑንም አስታውቀዋል። ትራምፕ ይህንን ያሉት የጀርመኑ መራሄ መንግስት ፍሬድሪክ መርዝ አሜሪካ በኢራን ተደራዳሪዎች ተዋርዳለች በማለት የዋሽንግተንን አካሄድ ከተቹ ከቀናት በኋላ ነው። የጀርመኑ መራሄ መንግስት መርዝ አሜሪካን የሚታቸውን ንግግራቸውን ያሰሙት ሰኞ ዕለት ማርስበርግ ውስጥ በሚገኝ ዩኒቨርሲቲ ተገኝተው ለተማሪዎች ባደረጉት ንግግር ነው። አሜሪካ ምንም ስትራቴጂ እንደሌሉት ግልጽ ነው ሲሉ ለተማሪዎቹ ተናግረዋል። ኢራናውያኑ ድርድር ላይ እጅግ የተካኑ መሆናቸው ወይም ደግሞ ድርድር አለማድረግ ላይ በጣም ጎበዝ መሆናቸው ግልጽ ነው። አሜሪካውያን ወደ እስላማባድ እንዲጓዙና ያለ ውጤት በድጋሚ እንዲመለሱ አድርገዋል ብለዋል። መላ ሀገሪቱ በኢራን አመራር እየተዋረደ መሆኑንም አክለዋል። ይህንንም ተከትሎ ትራምፕ በማህበራዊ ሚዲያ ገጻቸው ባሰፈሩ ጽሑፍም ጀርመን ውስጥ ያሉ ወታደሮች ላይ ሊደረግ የሚችል ቅነሳን በተመለከተ በመጪው አጭር ጊዜ ውስጥ ምን አይነት ውሳኔ መተላለፍ እንዳለበት እያጠኑና እየገመገሙ መሆኑንም ገልጸዋል። አሜሪካ ጀርመን ውስጥ ከፍተኛ የሰራዊት አባላትን ያሰፈረች ሲሆን እስከ ታህሳስ ባለው ጊዜ ውስጥም በመላ ሀገሪቱ በሚገኙ ጦር ሰፈሮቹ 36,000 ወታደሮች እንደነበሯት መረጃዎቹ ያመለክታሉ። Ya bhai